በጎች ከነጨቅሎቻቸው እንግዲህ ለሽያጭ ቀረቡ ማለት ነው። ቀብራራ ታድሰን አንገት ማስደፋት ወይንም ደግሞ ዝቅ ማድረግ አይቻልም ማለት ነው። እኔ የምላችሁ እነሱ ተታተተናል፣ እኔ ሌላ ወንድ ፈልጌያለሁ፣ እኔ ሌላ ወንድ ጋር ሊሄድ ነው እያለቻችሁ ግዴታ አብርሃምን እነሷን ያቀላቀላችሁ ይዛችሁ ትመጣላችሁ። ለሌላ ወንድ ለስንት ጊዜ ወንድ ነው የምትሸጡ? አደመቁን ማለት ነው። እንደው አንዳንድ ጊዜ በጣም ነው የምታስቁኝ ማለት ነው። ስለዚህ ይሄ ከጥላቻችሁ የተነሳ ነገር ነው። ከአብርሃም ላይ በቃ የምታደርጉት ነገር ማለት ነው። ልጁ የዳኒ ነው ብላችሁ መጣችሁ። ዳኒም ልጄ ነው ብሎ እስከተቀበለ ድረሳ እዛው ጠሪቃችሁን እዛው እያበለሻሻችሁ የራሳችሁን መንገድ መሄድ ነው። እንደው አይሁን እንዲሁ እና አሁን እናንተ ያላችሁት ነገር ማለት ነው። አሁን የቡታጀራ ዩቱበሮች ያሉት ነገር አሁን እንደው ማለት በየትኛው ሀገር ነው አንዲት ጩጬ የያዘች እናትና ውሸት የምታወራን እናት ተቀብሎ አንድ ሰው ይዞ የሚሄደው የትኛው ሰው ነው? አብርሃም እኮ ቤት ገዝቶ አምሯታልኝ፣ ከገዛ ቤቱ ለቆላታልኝ። አንቺን ከተመቸሽ እኔ ችግር የለብኝም ብሎ ለቆላታል ቤቱን። እንደገና ደግሞ መኪና ገዝቶ ሰርፕራይዝ አድርጓታል። ወርቅ ገዝቶ ሰርፕራይዝ አድርጓታል። ከበጎቹ ከባቦቹ አምቶ ከጁሎቹ አምቶ ያልተባለውን ተብሏል ብለው የሚያወሩ የበጎቹ የበጊቱ ልጆች ገበያ የወጡት አሁን ሽያጭ የሚሻሻጡት እነዚህ እናንተ ትክክለኛ የምታምኑላት ከሆናችሁ ትክክለኛ የምትወዳት ከሆናችሁ እሷ እንድትስተካከል ተስተካክላ እንድትኖር ወይንም ደግሞ ዩቱባን እንድትቀጥል እናንተ እሷን መምከር ሲገባችሁ ይህን ሁሉ ነገር ልታደርገ የቻለ ልጅቷ በጓ ከተመልካች ነው። ተመልካቾቹ እብዶች ናቸው። ሰው ያላለውን ብሏል ብላችሁ የምታወሩ ሰዎች ናቸው። የሞተ ሰው አመታችሁ የምትዘቀዝቁ ሰዎች ናችሁ። የፍቅርን አባት በፊት አመታችሁ ዘቅዝቃችሁ ነበረ። የዛሬ አመት ነው የዛሬ ምናምን። እናንተ በጣም የወረዳችሁ ሰዎች ናችሁ። ለመሰደብ ያበቃችኋትም ደመቁን እናንተ ናችሁ። ከዛ ደግሞ እናንተ ለመሰደብ የምታበቁት ለዚህ ነው። በየቤቱ እየሄዳችሁ የምትኮምቱት ኮሜንት ጋጠ ወጥ ባለጌ ስዳደግ ሴት ወልዶ ሴት ያሳደጋችሁ እንደደመቁ ናችሁ። ስለዚህ ቀብራራው ታደሰን ደግሞ መሀል አይቻልም። እውት ግርማ ሞገሱ አስቀምጥላችኋለሁ አሁን ታምሌን ላይ ማለት ነው፣ ባግራውንድ ላይ ማለት ነው። ስለዚህ አንዳንድ ጊዜ እኛ ወደየት ነን እኛ ማነን ብላችሁ ካፋችሁ የምታወጡትን እጃችሁ የሚጽፈውን ነገር ብታውቁ። ከዚህ በፊት ሀገር ሳይቀር አንቋሻችኋል፣ ሀገር ሳይቀር ተሳድባችኋል፣ ህዝብን ተሳድባችኋል። እና ህዝብና ግለሰብ በአንድ ላይ አይሄድም፣ ሀገርም አይሄድም። ሀገር ምንም አልበደላችሁም፣ አበላችሁ አጠጣችሁ እንጂ ደመቁ መታ ተዋውቃ ደመቁ ሰሜኑ ሰው ነው እዚህ ያደረሳት እኮ። ሰሜኑ ከተቆጣና አንዴ ከተነሳ እኮ የሚቆርጥባት ማን አለ? ሌላ የለም እኮ። እሷን እኮ የጉታጀራ ሰው እኮ አያውቃትም። እንደገና የኢትዮጵያ ህዝብ ደግሞ አያውቃትም። እሷን የሚያውቃት እዚህ ሚዲያ ላይ ያለ ሰው ብቻ ነው። ስለዚህ እየመጣችሁ የብሽሽቅ የነገር ማዋሰድ ምናምን ባታደርጉት በጣም የተሻለ ነው። አብርሃም ታደሰን ደግሞ ወይ ፍንክች ደረቱን ነፍቶ ቀብረር ብሎ ዛሬም ነገም ንጉስ ነው ማለት ነው። የበጎቹ መሪ፣ የበጎቹ አለቃ፣ የበጎቹ ራስ ምታት፣ የበጎቹ ሐኪም፣ የበጎቹ ዶክተር አብርሃም ታደሰ የጋሽዬ ልጅ፣ ይሄ ጠይም ጀግና፣ የሄርሜላ ባሏ። በቃ ማተብና ድሪ ሲዋሰብ ማማሩ፣ ሄርሜልዬ ቆንጆ አብርሃም ሲባሉ ዶክተሩ የበጎቹ ዶክተር አብርሃም ታደሰ የጋሽዬ ልጅ ነው። ይሄ ጉታጀራው የጋሽዬ ልጅ ነው። ዶክተሯ ረግ ማናጀሯ ሄርሜላ ቆንጆቱ የበጎቹ ራስ ምታት፣ የበጎቹ በሽታ፣ የበጎቹ እመም። በቃ ምንም አታመጡ። 4 ነጥብ። እናንተ ገበያ ውጡ፣ ተሻሻጡ። ልጃችሁን ለስንት ሰው ነው የምትቸረችሯት? ለስንት ሰው ነው የምትሸጧት? ሞት ይሻላል። እንደዚህ ከመሆን ቁሞ መቅረት ይሻላል። ለስንት ሰው ነው የምትቸረችሯትኝ? ጨቅላ ይዛ ሌላ ሰው ከነ ጨቅላዋ ከነ ጉድፏ ከነ ቆሻሻዋ እንደገና ደግሞ የተመሰቃቀለ ህይወት እየኖረች ከነ መስቀልቀሏ ሰው አንስቶ ይሸፍናታል የምትሉ ጉደኞች፣ እኛ ላይ ቃቃ ጨዋታ የምትጫወቱ ጉደኞች ናችሁ። በጎቹም በጓም ቢስሚላ ይደብራል እንዴ! የምሬን ነው የምነግራችሁ። እንደዚህ ባታደርጉ የተሻለ ነገር ነው። ምክንያቱም ይደብራል፣ በቃ ያስጠላል። ውሸት ደግሞ ይገለማል፣ ያስጠላል፣ ራስን አዙሮ ይጠላል። ውሸት ሲበዛ ሰው ይጠላል። ውሸት እኮ ያስጠላል እኮ ጋይዝ። ከ1 ዓመት በላይ ውሸት አይደብርም?
እንዴ? ለማንኛውም እንደዚህ ነው።